በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ቅዳሴ ሰለስቱ ምዕት። የሃይማኖት ጸሎት ሁሉን በያዘ ሰማይንና ምድርን የሚታይና የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለም ሳይፈጠር ከእርሱ ጋር በነበረ የአብ አንድ ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስም እናምናለን። ከብርሃን የተገኘ ብርሃን፣ ከእውነተኛ አምላክ የተገኘ አምላክ፣ የተፈጠረ ያይደለ የተወለደ፣ በመለኮቱ ከአብ ጋራ የሚተካከል፣ ሁሉ በእርሱ የሆነ፣ ያለ እርሱ ግን ምንም ምን የሆነ የለም፣ በሰማይም ያለ በምድርም ያለ። ስለ እኛ ስለ ሰው ስለ መዳናችን ከሰማይ ወረደ። ከመንፈስ ቅዱስ የተነሳ ከቅድስት ድንግል ማርያም ፈጽሞ ሰው ሆነ። ሰው ሆኖ በጴንጤናዊ በጲላጦስ ዘመን ስለ እኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረም። በሦስተኛውም ቀን ከሙታን ተለይቶ ተነሳ። በቅዱሳት መጻሕፍት እንደተጻፈ በክብር ወደ ሰማይ አረገ፣ በአባቱም ቀኝ ተቀመጠ። ዳግመኛም ሕያዋንን ሙታንንም ይገዛ ዘንድ በጌትነት ይመጣል። ለመንግሥቱም ፍጻሜ የለውም። ጌታ ማሕየዊ በሚሆን ከአብ በሰረጸ በመንፈስ ቅዱስም እናምናለን። እንሰግድለት እናመሰግነውም ዘንድ ከአብና ከወልድ ጋራ በነቢያት የተናገረ ከሁሉ በላይ በምትሆን ሐዋርያት በሰበሰቧት በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአትን ለማስተስረይ በአንዲት ጥምቀት እናምናለን። የሙታንንም መነሳት ተስፋ እናደርጋለን። የሚመጣውንም ሕይወት ለዘላለሙ አሜን። ሃይማኖታቸው የቀና 318ቱ ሊቃውንት የተናገሩት የቁርባን ምስጋና ጸሎታቸው እና በረከታቸው ከእኛ ጋር ይሁን ለዘላለሙ አሜን። ይካ በደመናት ግሩም ነው፣ ከሰማያትም ይልቅ ከፍ ያለ ነው። እግዚአብሔር በመንገዱ ሁሉ መስጉን ነው። የአማልክት አምላክ ፍጹም አሸናፊ ነው። የሌለበት ጊዜ የለም፣ የታጣበትም ጊዜ የለም። በመለኮት ግን ፈጽሞ የታየበት ጊዜ የለም። እርሱን ማየት የሚችል የለም። አነዋወሩም እንደምን እንደሆነ የሚያውቅ የለም። ሰማይና ምድር ከዓለማቸው ሁሉ ጋር ባሕርና ወንዞች በውስጣቸውም ያሉ ሁሉ እርሱን የሚያመሰግኑ፣ በጸጋው ሁሉ የተፈጠረ በቸርነቱም ሁሉ የሚያድር ይኸውም አንድ የሚሆን የአንድ አባት የጌታ አባት ከልጁ ጋር እውነተኛ ብርሃን የሚሆን የመሲህ አባት ነው። ይዲ ተሰጥኦውን መልሱ። ይህ ቅዱስ 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 ይካ የአብን ከልጁ ጋር አነዋወሩን የወልድንም ከአባቱ ጋር አነዋወሩን እንናገራለን። ከፍጥረት ሁሉ በፊት ከሰማያትም መፈጠር በፊት ምድር ሳትፈጠር ተራራዎችና ኮረብቶች ሳይቆሙ የአየርም ርዝመት ሳይታይ የነፋስ ኃይል ሳይነፍስ ብልጭልጭታም ሳይመላለስ የመብረቅም ፍጥነት ሳይታይ ነጎድጓድም ሳይሰማ ደመናትም ሳይዘረጉ ከመላእክትም መፈጠር በፊት ከሰማይ በታች ከሚጠራ ስም ሁሉ በፊት ማንም አስቦ አጥልቆም አነዋወሩን ማግኘት አይችልም። ምንም እስከ ሰማይ ቢወጣ ከአጋዕዝትም ዘንድ ቢያልፍ ዓይንን የተመሉ ሁለንተናቸው ብርሃን የሚሆን ከአንደበታቸው ነደሳት የሚመስል ቅዳሴ የሚወጣ አራቱ እንስሳንም ቢያገኝ ዳግመኛም ወደ ምድር ቢወርድ ባሕርንና ነፋስን እሳትንም አልፎ ቢሄድ ዳግመኛም ከዚያ ወጥቶ በመመካትም ሆኖ በሕሊናም በመዋኘት ቀኙንና ግራውን ቢመረምር ይዲ የተቀመጣችሁ ተነሱ። ይካ አነዋወሩ እንዴት እንደሆነ ያውቅ ዘንድ በአብና በወልድ በመንፈስ ቅዱስም መካከል ሊገባ አይችልም። አብ ልጁን ወለደው በዚህ ጊዜ እንዲህ ባለ ዘመንም ወለደው አይባልም። ከአብ መወለዱ አይታወቅም፣ ጭንቅ ነውና። አነዋወሩም አይታወቅም፣ የተሰወረ ነውና። ለአባቱ ቀኙ ነው ክንዱ፣ ልጁ ወዳጁም እንደ እርሱ የሚሆን የሚመስል ነው። ይዲ ወደ ምስራቅ ተመልከቱ። ይካ አብ ልጁን ወለደው እንደተቸገረ ሰው ያገለግለው ዘንድ ለሥራ እርዳታ በምክንያት የወለደው አይደለም። ሰማይንና ምድርን በፈጠረም ጊዜ የረዳው የለም፣ ከሃሊ ነውና። እንደ ሰው ደክሞት ያረፈ አይደለም። የእሳት ሰይፍ ከአፉ ይወጣል እንጂ የተናገረውን በዚያው ጊዜ ያደርጋል። ያሰበውን በቅጽበት ይሆንለታል። የሕሊናት ሕሊና ጥበበኛም ብልሃተኛም እርሱ ነው። እንደ እርሱ በቀመር የሚቀመጥ መሠረትን የሚሠራ መሠረትን ተሸክሞ በጠፈር የሚኖር ማን ነው? በውሃ ላይ ይመሰርታል፣ በጥቃቅን ይሠራል፣ በረቂቅ ይጠቀልላል፣ በአሸዋ ይወስናል፣ በነፋስ ያጸናል። ውሃውን ሰቅሎ ሰማይ ይለዋል፣ ውሃን በማኅፀን ይቋጥራል። ሥጋም ይሆን ዘንድ ያደርገዋል፣ በስር ያስረዋል፣ በጅማትም ያጸነዋል። ጠጉርን ይቆጥራል፣ ልብን ይመረምራል፣ ኩላሊትንም ያውቃል። አብ ልጁን ወለደው፣ ዕለት ግን የለም ሰዓትም የለም።
በወለደውም ጊዜ አባቱ ከእርሱ ብቸኛ አልሆነም። መላእክትንም ለምስጋና ሳይፈጥር ምስጋናው የተቋረጠ አይደለም። የአብ የወልድና የመንፈስ ቅዱስ ምስጋና የመላ ነው እንጂ። ይዲ እናስተውል ይካ አባታችንን አዳምን በፈጠረውም ጊዜ መሬትንና ውሃን ነፋስንና እሳትን ያመጣ ዘንድ የተመላለሰ አይደለም፣ ከዙፋኑ ሳይነቃነቅ ፈጽሞ ሳይነዋወጽም ነው እንጂ። በዚያም ሳለ አራቱን ባሕርያት ነሣ፣ ሁለቱን ከሚዳሰስ ሁለቱን ግን ከማይዳሰስ፣ ሦስቱን ከሚታይ አንዱን ከማይታይ ቅዱሳት በሚሆኑ እጆቹ በእርሱ አሳምሮ ፈጠረው፣ ሳመው፣ ወደደውም። የሕይወትንም መንፈስ በእርሱ ላይ እፍ አለ። አየራትንና ሰማያትንም ሳይፈጥር የተዋረደ አይደለም፣ በዙፋን የጸና በመንግሥትም የጸና ነው እንጂ። በላይ ላሉት ድምፅን አሰማ፣ በታች ያሉትንም አንቀጠቀጠ፣ ደመናትንም ረገጠ። ያለ እሳት አቃጠለ፣ ያለ ውሃማ ቀዘቀዘ። ፀሐይንና ጨረቃን በፈጠረም ጊዜ እንደ ጨለመበት ሰው ሊያበሩለት አይደለም፣ ከእርሱ ብርሃን የስንዴ ቅንጣት ያህል ጥቂት ሰጣቸው እንጂ። ስለዚህም በሰው ላይ አበሩ። እንግዲህ የሚታየውንና የማይታየውን ሁሉ ፈጥሮ አዘጋጅቶ ሰርቼ ፈጸምኩ፣ ካገኘኝም ድካም ሁሉ አርፋለሁ ብሎ የተመካ አይደለም። እርሱ ሳይደረግ አወቀ፣ ሳይሰራም ፈጸመ። ጻድቃንንና ኃጥአንን ክፉዎችንና በጎዎችን ሳይፈጥር ሰውን ሳይፈጥረው ገነትን አዘጋጀ፣ የወደደውን ወደ እርሳ ያገባ ዘንድ። የሲኦልንም እሳት አዘጋጀ፣ የጠላውን ወደ እርሳ ያገባ ዘንድ። የመረጠው ብፁዕ ነው፣ የወደደውም ብፁዕ ነው። እንግዲህ ይህን ቃል በፍጹም መጠንቀቅ እናስተውል። እሳትና ውሃ ወደ ተቀላቀለበት ከእርሱም ዋኝቶ መውጣት ወደማይቻለን ታላቅ ባሕር እንዳንገባ እኛስ የአብንና የወልድን የመንፈስ ቅዱስንም ነገር እናስተውል። ሐዋርያት እንዳስተማሩን ለእርሱ አንድ የሚሆን ኢየሱስ ክርስቶስ ልጁ እንደሆነ አብ የልጁን ነገር ይናገራል ብለው፣ ወልድም የወለደው እግዚአብሔር አብ እንደሆነ ይናገራል። መንፈስ ቅዱስም ከአብ እንደወጣ እንደሰረጸ ከወልድም እንደነሳ ይናገራል። አንዲት ምክር፣ አንዲት ሥልጣን፣ የማይለይ አንድ ኃይልም ነው። በባሕሪው ዘንድ ምክንያት መለየትም የለም፣ በመለኮቱም ዘንድ ጉድለትና ጭማሪ የለም። ጌታችን ለደቀ መዛሙርቱ ያነዋወራቸውን ነገር እንደነገራቸው ተቀዳሚና ተከታይ ቀኝና ግራ የለብንም ብሎ ጠፈር የለብንም መሰረትም የለብንም፣ ጠፈርም መሰረትም እኛ ነን። እኛን ማየት የሚቻለው የለም፣ አነዋወራችንም እንደምን እንደሆነ የሚያውቅ የለም። እኛ ሁሉን እናውቀዋለን፣ ሁሉንም እኛ እንረዳዋለን። የቀረበውን እናርቀዋለን፣ የራቀውንም እናቀርበዋለን። እንደማይሰማ ይቅርታ እንደማይሰማ ነው። ዘኢይሰም ስለሚል ገዙ ማለት ነው። እንደማይሰማ ቢኖር ዘኢይሰማ ነበር የሚል ገዙን እስካይ ነው። እንደማይሰማ የአንደበትን ጩኸት ቸል እንላለን፣ የልብን ለወሳስ ሹክሹክታ እናውቃለን። አባቴ እኔም መንፈስ ቅዱስም ደጅ በርና ማደሪያ ነን። አባቴ እኔም መንፈስ ቅዱስም ግርማና ጸጋ ሞገስም ነን። አባቴ እኔም መንፈስ ቅዱስም ፀሐይና ብርሃን ዋዕይም ነን። አባቴ እኔም መንፈስ ቅዱስም እሳትና ነበልባል ፍህምም ነን። አነዋወራችን እንዲህ ነው፣ ፍጻሜያችንም እንዲህ ነው። ዘመናችንም ለዓለም አይደለም ለዘላለም ነው እንጂ። ዳግመኛም ቁጥርና ፍጻሜ የለውም። ይዲ አሳባችሁ ወደ ላይ ይሁን፣ ልቡናችሁ በሰማይ ይኑር። የምትቆሙበትን እወቁ። ይህ በአምላካችን በእግዚአብሔር ዘንድ ይካ መዓቱ የራቀ ምሕረቱም የበዛ እውነተኛ የታገሰበት ጊዜ የለም፣ ያልታገሰበትም ጊዜ የለም። የበደለውን ፈጽሞ ወደ እርሱ እስኪመለስ ድረስ ይታገሳል። በተቆጣ ጊዜም ኃጥአንን በጥፋት ውሃ አጠፋ። ቃሉን የጠበቁ 8 ሰዎችንም አተረፈ። ከአባታቸውም ጋር ለዘላለም የሚሆን የእውነት ኪዳንን አጸና። የአማልክት አምላክ የሚያቃጥል እሳት የሚያደን እሳት ስሙ ማን ነው? የልጁስ ስም ማን ነው? ብሔሩ እንደምን ያለ ነው? ሀገሩስ እንደምን ያለ ነው? ዙፋኑ በእሳት የተከበበ ነው፣ ማደሪያውም በውሃ የተታታ ነው። በቤቱም ዙሪያ ላይ የማይፈስ የውሃ መርገፍ አለ። ከዙፋኑም ብልጭልጭታ ይወጣል። ውስጡ እንደ ጋለ እሳት ነው። በውስጡ እንደ ክረምት ቀስተ ደመና ያለ ደገኛ ብርሃን አለ። ዙሪያው መብረቅ ነው። ከዚያም መንበር አጠገብ 4 እንስሳ ኅብሩ እንደ በረድ ነጭ የሆነ ሰፊ መንበር በራሳቸው እንደተሸከሙ ሆነው አሉ። በዚህም መንበር ዙሪያ 24 ካህናተ ሰማይ አሉ። በፊታቸውም የበጎውን ስዕል ደምን የተረጨች ልብስንም የታተመ መጽሐፍንም ያያሉ። ይህንም መንበር በዞሩ ቁጥር ለዚያ ለበጉ ስዕልና በደም ለተታለለች ለዚያች ልብስ ለታተመው መጽሐፍም 3 ጊዜ ይሰግዳሉ። በአዳራሹም ድንኳን የምስጋና ጢስ ይመላል። ከዚህም መንበር በታች ጎዳናው 2 የሆነ
ባሕሩ ይፈልቃል። የብርሃን ባሕርና የነፋስ ባሕር የአማልክት አምላክ በዚህ አለ። የአጋዕዝትም ጌታ በዚህ አለ። በውጭ ይኖራል፣ በውስጥም ይገኛል። ያገኙት ዘንድ አይሄዱም፣ ባሹትም ጊዜ አይታጣም። በያዙት ጊዜ አይዳሰስም፣ ከሕሊና ልዩ ነውና። ባለጸጋውን ይጠብቃል፣ ከድሃም ጋር ይኖራል። ትሑትን ሰው ይወዳል፣ ትዕቢተኛን ግን ቸል ይላል። ቢፈቅድ ያጸድቃል፣ ቢወድም ያድናል። እንደማይሰማ ቸል ይላል፣ እንደማያይ ዝም ይላል። እንደማያውቅ ይታገሳል፣ እንደማይሰጥ ያዘገያል። የአማልክት አምላክ የአጋዕዝትም ጌታ የጽኑዓን ጌታቸው መላእክትና ሊቃነ መላእክት የሚሰግዱለት እርሱ ነው። በማየት የሚሰግዱለት አይደለም፣ ለመንበሩ ይሰግዳሉ፣ ለጌትነቱም ይገዛሉ እንጂ። ፈቃዱን ሁሉ ለመስራት ወደ አራቱ ማዕዘነ ዓለም ይወጣሉ። ሱራፌልና ኪሩቤል በትዕቢት ኃይል ያይደለ ጮኸው ቅዱስ እግዚአብሔር ቅዱስ ኃያል የማይሞት ስለ ሰው ፍቅር የሞተ ቅዱስ ሕያው ይላሉ። በዓለም የሚወለዱ ነፋሳት ከአፍ ውስጥ ንፋስ ከተገኘች ከአንዲት መዝገብ ይወጣሉ፣ ይለመልማሉ። በአንዲትም መዝገብ ክርዳድ የሌለበት ስንዴ ይገባል። የጻድቃን ነፍሶቻቸው በዚያ ይኖራሉ፣ በዚያም ይጠበቃሉ፣ ለሁሉ እንደ ሥራው እስኪከፍለው ድረስ። ከዚያ ፍስሐ ሐሴትም አለ። የሁሉ አባት አዳም ከዚያ አለ። የአበው አርዕስቶች አቤልና ሴት ሄኖስም ከፍሬያቸው ጋር በዚያ አሉ። የጌታ ወዳጆች አብርሃምና ይስሐቅ ያዕቆብም ከዚያ አሉ። ሙሴና አሮን ካህናት ከዚያ አሉ። ዳዊትና ሕዝቅያስ ኢዮስያስም ሃይማኖታቸው የቀና ነገሥታትም አሉ። ሁሉ ነቢያት ከትንቢታቸው ጋር ከዚያ አሉ። መክፈቻዎች በእጆቻቸው የተያዙ የዋህድ ደቀ መዛሙርት ከዚያ አሉ። በበሮች ተቀምጠው የወደዱትን ወደ እርሷ ያገቡ ዘንድ የጳጳሳት አለቆች ጳጳሳትና ኤጲስቆጶሳት ቀሳውስትና ዲያቆናት ጌታቸው ያመናቸው ሹመታቸውን የመለሱ ከዚያ አሉ። ሰማዕታት ዘውዳቸው ከፀሐይ 7 እጅ ያበራ ከዚያ አሉ። ጻድቃን በትዕግሥታቸው ከዚያ አሉ። ቁጥር የሌላቸው የአብና የወልድ የመንፈስ ቅዱስም ሰራዊት ወንዶችም ሴቶችም ከዚያ አሉ። በፍጹም ደስታ በሐሴትም ከዚያ ይኖራሉ። ከቀድሞው ይልቅ እጥፍ ርስታቸውን እስኪቀበሉ ድረስ ጻድቃን በክብር የዋሃን በክብር የተመረጡን በክብር ከዚያ ይኖራሉ። አቤቱ የምትመልስ አንተን የምትሰማ አንተን የምትረዳ አንተን እንለምንሃለን። አቤቱ ከዚህ ከሚያልፍ ዓለም ተለይተው ስለሞቱና ስለተሰደዱ የሞት ሥልጣን ስለሰለጠነባቸውና ከመቃብር በታች ስለተከደኑ ሰዎችን ማለድሃለን። አቤቱ ሥጋን ከመንፈስ ጋር አንድ አድርገህ ስታስነሳ በክብር ወደ መነሳት ትጠራቸው ዘንድ እንለምንሃለን እንማለድሃለን። ዓይን ያላየውን ጆሮ ያልሰማውን በሰው ልቡና ያልታሰበውን በልጅ በኢየሱስ ክርስቶስ ያዘጋጀኸውን በጎ ዋጋ እየሰጠህ ለዘላለሙ ይዲ በእንተ ብፁዕ ይካ ንፍቅ ጸሎተ ቡራኬ ይዲ ንፍቅ። አቤቱ የጳጳሳቱን አለቆች ጳጳሳቱንና ኤጲስቆጶሳቱን ቀሳውስቱንና ዲያቆናቱን የክርስቲያንም ወገኖች ሁሉ ማራቸው፣ ይቅር በላቸው። ይካ እግዚአብሔር አብ አንድ ልጁን የሰደደው ባል በማታወቅ በወለት ሥጋ ያደር ዘንድ ነው። ሕፃናትን የሚፈጥር እርሱ ሳይወሰን በማኅፀን ተወሰነ። አምላክ ሲሆን ሰው ሆነ፣ እሳተ መለኮትም ሲሆን ተወለደ። አደገ በጌጥና በክብር አይደለም፣ እንደ ድሆች ልጆች ለዘመዶቹ እየታዘዘ በብዙ ተግሣጽ አደገ እንጂ። ከኃጢአት ንጹሕ ሲሆን ባሪያ ያጠምቀው ዘንድ ራሱን አዘነበለ። ውሃን ጠጅ እስከ ማድረግ ድረስ ታምራት አደረገ። በምድረ ገዳም ብዙ ሰዎችን አጠገበ። በዚህ ጊዜ ዕጣኑን ያሳርግ። ይህ አቤቱ በመንግሥት አስበን 3 ጊዜ። ይካ ወዮ በዚያ ጊዜ የነበሩ ትውልድ እንዳያዩት ዓይናቸው ታወረ፣ እንዳይሰሙት ጆሮአቸው ደነቆረ፣ እንዳያውቁትም ልቡናቸው ተሸፈነ። ኃጢአትን ይቅር የሚለውን እርሱን ሩቅ ብእሲን አስመሰሉት። በመኳንንት ላይ የሚፈርደውን ፈረዱበት። ከእነሱም ወገን 12 ሐዋርያትን መረጠ፣ ከእነርሱም ጋር ተመላለሰ። የቁርባን ምስጢረ ሥርዓትንም አሳያቸው። ይዲ ቀሳውስት እጆቻችሁን አንሱ። ይካ በፊታቸው ኅብስትን አንስቶ ያዘ። በዚህ ጊዜ ኅብስቱን ያንሳ። ይህ እናምናለን፣ ይህ እርሱ እንደሆነ በእውነት እናምናለን። ይካ ባረከ፣ 3 ጊዜ ይባርክ። ከዚያም በኋላ ኅብስቱን ሳይለየው ከ5 ላይ ጥቂት ያንቀው። ይህ ኅብስት ለኃጢአት ማስተስረያ ስለ እናንተ የሚሰጥ ሥጋዬ ነው፣ ንሱ ብሉ አለ። ይህ አሜን 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 እናምናለን እንታመናለንም። ጌታችንና አምላካችን ሆይ እናመሰግንሃለን። ይህ እርሱ እንደሆነ በእውነት እናምናለን። ይካ እንዲሁም ጽዋውን ባረከ፣ 3 ጊዜ ይባርክ። አከበረም። ይህ ጽዋ ለኃጢአት ማስተስረያ
ስለ እናንተ የሚሰጥ ደሜ ነው፣ ንሱ ጠጡ አላቸው። ጽዋውን በቀኝ እጁ በአራቱ ማዕዘን ይወዝዘው። ይህ አሜን 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 ይካ። ያን ጊዜ ኢየሱስ ነፍስ ያዘነች አለ። ይኸውም ያዘኑትን ደስ የሚያሰኛቸው ነው። በዚያች ሌሊት ያዙት። በነጋም ጊዜ የአይሁድ መምህሮችና የካህናት አለቆች ከገዢ ከጲላጦስ ጋር ሊፈርዱበት በአደባባይ ተቀመጡ። እንደ ሌባ የኋሊት አሰሩት፣ እንደ የዋህ በግ በፍቅር ተከተላቸው። ሊፈርዱበት በአደባባይ ተቀመጡ። የመላእክት ሰራዊት በመፍራት የሚቆሙለትን በፊታቸው አቆሙት። ክፉ ባሪያ እርሱን ያልበደለውን ይጸፋው ዘንድ እጁን አጸና። የመላእክት አለቆች በፍጹም ድንጋጼ ለሚሰግዱለት ለእርሱ በትዕቢት ይሰግዱ ዘንድ አጎነበሱለት። የሕይወትን ራስ የእሾህ ዘውድ ደፉበት። ብርሃንን እንደ ልብስ የሚጎናጸፈውን ልብሱን ገፈው ቀይ ግምጃ ለበሱት። ወደሚሰቅሉበት ስሙ ቀራኒዮ ወደሚባል አገር ወሰዱት። መስቀሉን አሸከሙት። ኢየሱስም መስቀሉን በመሸከም ደከመ፣ ወዛ ከባድ ነውና ከወንበዴዎች ጋር ቆጠሩት። ወደ እንጨትም አውጥተው ምሕረት የሌለው ስቅለትን እንደ ሕጋቸው ሰቀሉት። አዳምን የፈጠሩ እጆች ወዮ በመስቀል ቀኖት ተቸነከሩ። በገነት የተመላለሱ እግሮች ወዮ በመስቀል ቀኖት ተቸነከሩ። በአዳም ፊት የሕይወትን መንፈስ እፍ ያለ አፍ ወዮ ከሐሞት ጋር የተቀላቀለ መጠጥንና ከርቤን ጠጣ። መጣጣ መጻጻ የሚባል መጠጥ አለ እና ከርቤን ጠጣ። ኢየሱስ በሕማሙ አሰምቶ ጮኸ፣ ወደ አባቱ ጮኸ፣ ራሱን ዘለሳ አደረገ። ያን ጊዜ ነፍሱ ወጣች፣ ተለየች። ለእርሱ ብለው ባሰሩት በጥቁር ጦር ጎኑን ወጉት። ባሰሩት ማለት ነው። ከእንጨት አውርደው በመቃብር አኖሩት። በእነርሱ መቃብር ያኖሩት አይደለም፣ ከከተማ ውጭ 3 ክንድ በሚሆን በስደተኛ መቃብር ነው እንጂ በድንጋይም ገጠሙት። በዚያም ሳለ ወደ ባሪያው ወደ አዳም ወደ ልጆቹም ሁሉ ጮኸ። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር ይካ አምላካችንን አመስግኑት። ይህ እውነት ነው ይገባል። ይካ ልቡናችሁን ከፍ ከፍ አድርጉ። ይህ በአምላካችን በእግዚአብሔር ዘንድ አለን። የሰማይ አባታችን ሆይ የሰማይ አባታችን ሆይ የሰማይ አባታችን ሆይ ጌታችንና አምላካችን አንተ ነህ። ይካ ይህንን ለባሪያው ለአዳም በተናገረ ጊዜ አዳም ደስ አለው። ከልጆቹ ሁሉ ጋር ወጥቶ ወደ ቅድስት አገር ገባ እንደተነገረ። ዳግመኛም የትንሣኤውን ክብር ይገልጽ ዘንድ ጥቂት ብርሃኑን አወጣ። መቃብሩን የሚጠብቁትንም ጣላቸው። በሦስተኛይቱ ቀን ተነሳ። በተረጋገጠች ቀን ደቀ መዛሙርቱ ወዳሉበት ገብቶ የጎኑን መወጋት የእጆቹንና የእግሮቹን መቸንከር አሳያቸው። የመንግሥተ ሰማያትን ነገር እያስተማራቸው ከእነርሱ ጋር ኖረ። በ40ኛውም ቀን ወደ ላከው አብ ወደ ሰማይ አረገ። ዳግመኛም ይመጣል። በትሕትና የሚመጣ አይደለም፣ በወለደው ጌትነት በሚያስፈራ ሥልጣን ከቅዱሳን መላእክቶቹ ጋር በሰማይ ደመና ነው እንጂ። ይህ አቤቱ ሞትህን ቅድስት ትንሣኤህንም እንናገራለን። ዕርገትህን ዳግመኛም መምጣትህን እናምናለን፣ እናመሰግንሃለን፣ እናምንሃለንም። ጌታችንና አምላካችን ሆይ እንለምንሃለን፣ እንማልድሃለንም። ይህ አቤቱ ይቅርታህ ለእኛ ትደረግልን በአንተ እንዳመን መጠን። ይህ አምላካችን ሆይ እንደ ቸርነትህ ነው እንጂ እንደ በደላችን አይደለም። 3 ጊዜ ይካ መሰብሰቢያችንም እንደ ደቀ መዛሙርትህ መሰብሰብ ይሁን። የእነርሱ ፈጣሪ አንተ ነህ፣ የእኛም አንተ ነህ። ያን ጊዜ የነበርክ አንተ ነህ፣ ዛሬም ያለ አንተ ነህ። ሰማያት ያንተ ናቸው፣ ምድርም ያንተ ናት። ጻድቃን ያንተ ናቸው፣ ኃጥአንም ያንተ ናቸው። ብዙውን ኃጢአት ይቅር ትላለህና ጥቂቱን ስለ ጽድቅ ታቆማለህ፣ ለመዳንም ምክንያት ትሻለህ። ይዲ በፍጹም ልብ አምላካችንን እግዚአብሔርን እንማልደው፣ ያማረ የመንፈስ ቅዱስን አንድነት ይሰጠን ዘንድ። ይህ በፊት እንደነበረ በዚህ ጊዜ በጣቱ ጠምቶ በደሙ ሥጋውን ይቅባ። ይካ ከእርሱ ለሚቀበሉ ሁሉ አንድ አድርገህ ስጣቸው። ለሚቀበሉት ንጽሕን የሆናቸው ዘንድ ለሚቀበሉትም መምረጫ የሆናቸው ዘንድ እርሱን በማየት የኃጢአተ ሾህነት ይቃጠል ዘንድ አበሳ ትነቀል ዘንድ በደልም ትጠፋ ዘንድ ነፍስም ከበደሏ ፈጽማ ታረፈ ዘንድ የብርሃን ደጅ ይገለጥ፣ የብርሃን በርም ይከፈት። ቅዱስና ሕያው የሚሆን መንፈስም ይላክ። አኗኗሩ ከተሰወረ ቦታ ይውረድ ይምጣም። በዚህ ህየንተ ይረስዮ በዚህም ህብስት ላይ ያብራ። የአምላካችን የክርስቶስን ሥጋ ይሁን። በህብስቱ ላይ አንድ ጊዜ ይባርክ። የዚህ የጽዋው ጣዕም ተለውጦ የአምላካችንን የክርስቶስ ደም ይሁን። በጽዋው ላይ አንድ ጊዜ ይባርክ። ዳግመኛም በሁለቱም ላይ አንድ ጊዜ ይባርክ።
ይህ አሜን። አቤቱ ማረን፣ አቤቱ ራራለን፣ አቤቱ ይቅር በለን። ይካ ከሁሉ በላይ የምትሆን የአንዲት ቅድስት ቤተ ክርስቲያን የማኅበሯን ፍጻሜ ማራቸው፣ ይቅርም በላቸው። ይልቁንም ይህንን ምስጢር ለማገልገል የእኔን ንዴት የመረጡትን ማራቸው፣ ይቅርም በላቸው ለዘላለሙ አሜን። ይካ ያንተ በሚሆን በመንፈስ ቅዱስ አንድ እንሆን ዘንድ መሆንን ስጠን። በዚህም ጵርስፎራ አድነን። ለዓለሙ ሁሉ በምትሆን በአንተ ለዘላለሙ ሕያዋን እንሆን ዘንድ ይህ እንደርሱ ይካ የእግዚአብሔር ስም ምስጉን ነው። በእግዚአብሔር ስም የሚመጣውም ምስጉን ነው። የጌትነቱም ስም ይመስገን ይሁን የተመሰገነ ይሁን። ይህ እንደርሱ ይካ የመንፈስ ቅዱስን ጸጋ ላክልን። ይህ እንደርሱ ይዲ ለጸሎት ተነሱ። ይህ አቤቱ ይቅር በለን። ይካ ሰላም ለሁላችሁ ይሁን። ይህ ከመንፈስ ጋራ ይካ የመፈተት ጸሎት። ዳግመኛም ዓለምን የያዘውን ከኃጢአታቸውን ቤዛ የሆናቸውን እርሱን እንማልደዋለን። ከቅድስት ድንግል የነሳኸው ሥጋ የእኛ ሥጋ እንደሆነ ከሰማይ ያወረድከው እንዳይደለ አስብ። ከቅድስት ድንግል የነሳኸው ሥጋ በጲላጦስ ፊት የቆመ ሥጋ እንደሆነ አስብ። ከቅድስት ድንግል የነሳኸው ሥጋ የማሰሪያ መዘጋትን የተሸከመ ሥጋ እንደሆነ አስብ። ከቅድስት ድንግል የነሳኸው ሥጋ የታመመው የሞተውም እንደሆነ አስብ። ከቅድስት ድንግል የነሳኸው ሥጋ በሦስተኛው ቀን ከሙታን ተለይቶ የተነሳው ሥጋ እንደሆነ አስብ። ከቅድስት ድንግል የነሳኸው ሥጋ በክብር በምስጋና ወደ ሰማይ ያረገ በአባቱም ቀኝ የተቀመጠው እንደሆነ አስብ። ዳግመኛም አምላካችን እግዚአብሔር በዚህ ሥጋ ከመለኮቱ ኃይል ጋር ይመጣል። ይዲ ጸልዩ። ይህ አቡነ ዘበሰማያት ይካ መዓዛው ያማረ ሽቱ ነው። የመዓዛውን ሽታ ታውቁ ዘንድ አሳባችሁን ይህ ኅብስት ወዳለበት ወደ ላይ አውጡት። ነፍሳችሁን መርምሩ፣ ሰውነታችሁንም አንጹ። ከእኛ ወገን ማንም አይታመም። የበደል አለ የኃጢአትም አለ። የዓለምን ኃጢአት የሚያስወግድ የእግዚአብሔር በግ አማኑኤል እንሆ ዛሬ ከእኛ ጋር በዚህ ማዕድ ላይ አለ። እንሆ ብርሃን አብ ከልጁ ጋር ከመንፈስ ቅዱስም ጋር አለ። ቤተ ክርስቲያንን የሚጎበኙ የብርሃን መላእክት እነሆ አሉን። ይህንንም ምስጢር ለመቀበል የተገባን እንሆን ዘንድ ሕሊናችንን ንቁህ እናደርግ። ለአንተ ጌትነት ክብር ምስጋናም ይገባል ለዘላለሙ። ይህ የመድኃኔ ዓለም የመላእክት ሰራዊት በመድኃኔ ዓለም ፊት ይቆማሉ፣ መድኃኔ ዓለምን ያመሰግኑታል። የመድኃኔ ዓለም ሥጋውና ደሙ ከመድኃኔ ዓለም ፊት እንድረስ። እርሱም በማመን ለክርስቶስ እንገዛለን። ጻድቃን ስለ እርሱ ተጋደሉ የሚሉም አሉ። ይዲ ንፍቅ መኳንንት ደጆች ክፈቱ። ይዲ የቆማችሁ ሰዎች ራሳቸውን ዝቅ ዝቅ አድርጉ። ይካ በልጅህ በወዳጅህ በኢየሱስ ክርስቶስ ወደ ጌትነትህ ገናንነት ፊት ያቀረብኸን አንተ ነህና አቤቱ እናመሰግንሃለን። ለአንተ ጌትነትና ክብር ምስጋናም ይገባል ለዘላለሙ አሜን። ይዲ በፍርሃቱ ናችሁ ለእግዚአብሔር ስገዱ። ይህ አቤቱ በፊትህ እንሰግዳለን እናመሰግንሃለንም። ይካ ጸሎተ ንስሐ። ይዲ ተመልከት። ይካ ቅዱሳት ለቅዱሳን። ይህ ቅዱስ አብ አንድ ነው፣ ቅዱስ ወልድ አንድ ነው፣ መንፈስ ቅዱስ አንድ ነው። ይካ እግዚአብሔር ከሁላችሁ ጋር ይሁን። ይህ ከመንፈስ ጋር። ከዚህም በኋላ ቄሱ መላውን ኅብስት አንስቶ በእጁ ይዞ በከፍተኛ ዜማ 3 ጊዜ በንዑስ ዜማ 15 ጊዜ አቤቱ ክርስቶስ ማረን ይበል። ይህ እንደርሱ ይዲ በንስሐ ውስጥ ያላችሁ ራሳችሁን ዝቅ ዝቅ አድርጉ። ከዚህም በኋላ ወደ ሕዝቡ ተመልሶ ይካ አምላካችን እግዚአብሔር ሆይ በንስሐ ውስጥ ወዳሉት ወገኖች ተመልከት። እስከ መጨረሻው ከተቀበሉም በኋላ ሀዳፌ ነፍስ ይካ ያ ቃል ቀድሞ የነበረ ነው። ያ ቃል የእግዚአብሔር ቃል ነው። ያ ቃል ሥጋ ሆነ፣ በእኛም አደረ። ለአባቱ እንዳንድ ልጅ ክብር የሚሆን ክብሩን አየን። ያ ቃል ወደ ወገኖቹ መጣ፣ ወገኖቹ ግን አልተቀበሉትም። የተቀበልነው እኛ 318 ሆነን ሃይማኖትን ያቀናን ሙሽራዋ አምላካችን እግዚአብሔር የሆነ የቅድስት ቤተ ክርስቲያን ሕግ የሠራን። ይዲ ጸልዩ። ይካ ዓይኖቻቸው ብዙዎች የሚሆኑ ኪሩቤል ክንፎቻቸው 6 የሚሆኑ ሱራፌል የሚከቡህ አንተ ነህ። አዳምን በአንተ አርአያና አምሳል የፈጠርከው ሆይ፣ እሳት በውሃ ላይ ያሰፈርከው ሆይ፣ ጨለማ የማይጨልምበት ሌሊትም የማይሰወረው ሆይ፣ ወደ ዘምስጢር ፊት ያቀረብከን አንተ ነህ። ለአንተ ጌትነት ክብር ምስጋና ይገባል ለዘላለሙ። ይህ አሜን። ይካ አንብሮ እድ አቤቱ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ሆይ ባርከን ቀድሰን
ያለ ኃጢአት ያለ ርኩሰት በፍጹም ደስታ ወደ ቤታችን ለመሄድ የበቃን እንድንሆን አድርገን ከክብርት ማዕድህ የተቀበልነው ሥጋህና ደምህ የሚያድነን ይሁንልን። አቤቱ ቅዱስ መንፈስህንም ላክልን ወደ ጽድቅና ወደ ሕይወት ጎዳና ይመራን ዘንድ። የሕያው እግዚአብሔር ልጅ ሥጋውንና ደሙን በዚህ ዓለም ሠራ፣ ከእርሱ በልተን ከእርሱ ጋር እንኖር ዘንድ ሕያውና ቅዱስ በሚሆን መሠዊያህ ዘንድ በምሕረትህ ወደ አንተ አቅርበን። የእግዚአብሔር ባሮች የልዑልም ማረፊያ ማደሪያ እንባል ዘንድ ሁላችንም ወደ እርሱ እንቅረብ። በልመናና በስግደት በጸሎትና በንጽሕና በማመን ከፊቱ እንደርስ ዘንድ በየጊዜው ሁሉ በየሰዓቱም ሁሉ ጸሎትንና ልመናን በሚያሳረጉ በካህናት እጅ የተቀበልነው ቅዱስ ሥጋውና ክቡር ደሙ ለሕይወት ለተስፋ ለመድኃኒትና ለኃጢአት ማስተስረያ ከሙታንም ተለይቶ ለመነሳት ይሆነን ለዘላለሙ አሜን። ይህ ቅዳሴ ሰለስቱ ምዕት በ24ቱ ካህናተ ሰማይ በ40ቱ እንስሳ በጻድቃን በዓላት ይቀደሳል። ረድኤተ እግዚአብሔር አይለየን።